ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አረፈዳችሁ እንደምን ዋላችሁ። ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ነው። እንግዲህ ዩኒት 5 ውስጥ ነው ያለነው። የብሪዚንግ ሲስተምን እያየን ነው። እንግዲህ ይሄ የመተንፈስ ስርዓት የትንፈሳ ስርዓት የሚባለውን እያየን ነው በሰፊው። ከዚህ በፊት ያው ከኖዝ ጀምሮ ያሉትን የመተንፈሻ አካላቶችን አይተናል። በዛ ውስጥ ደግሞ አሁን በሳምባ ውስጥ ያሉትን ደግሞ የተለያዩ የመተንፈሻ አካላቶችን ያለን ጉሮሮን፣ የላንቃን፣ የእንጥልን፣ የማንቁርትና የመሳሰሉትን አይተናል። ዛሬ ደግሞ ሳምባ ውስጥ ያሉትን ቀሪዎችን የብሪዚንግ መተንፈሻ አካላትን የትንፈሳ አካላትን እንመለከታለን ማለት ነው። ባዮሎጂ ግሬድ 10 ዩኒት 5 ሌሰን 28 ላይ ያለ ነው። ብሪዚንግ ጋዝ ኤክስቼንጅ ነው ዛሬ። እንግዲህ ብሪዚንግ ያው ተንፈሳ ነው። የተንፈሳ ጋዝ ነው ኤክስቼንጅ የሚደረገው። ጋዝ የምንላቸው እንግዲህ ያው አየር እንግዲህ የብዙ ጋዞች ቅልቅል መሆኑን ድብልቅ መሆኑን ከዚህ በፊት ተምራችኋል። ያው ኢዝ ሚክስቸር ኦፍ ዲፈረንት ጋዝ ስለሚል የብዙ ጋዞች ጥርቅም ያው አየርን ይፈጥራልና ግን ለብሪዚንግ የምንጠቀምባቸው ወይም ለትንፈሳ የምንገለገልባቸው ዋና አየሮች ሁለቱ ናቸው። ያው ኦክሲጅንን እናስገባለን፣ በአንጻሩ ደግሞ ካርቦን ዳይኦክሳይድ እናስወጣለንና እነኚህ ጋዝ ነው የሚባሉት። ብሪዚንግ ጋዝ ኤክስቼንጅ ነው ዛሬ የምናየው። እንግዲህ ብሪዚንግ ያው ተንፈሳ ነው። በተንፈሳ ስርዓት ላይ እንግዲህ ጋዝ ኤክስቼንጅ ይኖራል። ጋዝ መለዋወጥ ይኖራል። ኦክሲጅን ሲገባ በአንጻሩ ካርቦን ዳይኦክሳይድ እየወጣ ሌሎችም የነበሩ አብረው የሚገቡ ጋዞች ይወጣሉ። ምክንያቱም ሰውነታችን፣ ደማችን፣ ሴሎቻችን የሚፈልጉት ኦክሲጅንን ስለሆነ ማለት ነው። ከተጠቀሙ በኋላ ደግሞ ወደ ካርቦን ዳይኦክሳይድ በመለወጥ እንደገና ወደ ውጭ ይወጣሉ። ወደ ውስጥ ደግሞ ምንጊዜም ኦክሲጅን ይገባል ማለት ነው። ምክንያቱም ትንፈሳ አያቋርጥም። በፊት እንዳየነው ለተወሰነ ደቂቃ እንኳን ሳንተነፍስ መቆየት በጣም ከባድ ስለሆነ ማለት ነው። እሺ እንግዲህ ብሪዚንግ ጋዝ ኤክስቼንጅ ነው ዛሬ የምናየው። ስትራክቸር ኢንቮልቭድ ዳይሬክትሊ ኢን ዘ ጋዝ ኤክስቼንጅ ኤንድ ፋውንድ ኢን ዘ ብሪዚንግ ዞን ነው የሚለው። እንግዲህ ዋናው ይሄ ጋዝ ኤክስቼንጅ የሚካሄደው በብሪዚንግ ዞን ነው። ብሪዚንግ ዞን ማለት ዋናው ትንፈሳ የሚከናወንበት ቦታ ማለት ነው። the breathing zone begins when the terminal bronchioles join a breathing bronchial ባለፈው እንዳይን ብሮንካይሉስ የምንላቸው እንግዲህ በጣም አነስተኛው ከብሮንካይ ወርደው ብሮንካይሉስ ከብሮንካይሉስ በኋላ ወደ ዋናው የአየር ከረጢት አልቬኦላይ እንደሚሄድ አይተናልና ዋናው እንግዲህ ብሪዚንግ ዞን የሚባሉት የብሮንካይሉስ ጆይን ብሪዚንግ ብሮንካይል ነው። እንግዲህ ተርሚናል ብሮንካይል ከማን ጋር ጆይን ያደርጋሉ? ከብሪዚንግ ብሮንካይል ጋር ጆይን ያደርጋሉ፣ ይገናኛሉ፣ ይያያዛሉ ማለት ነው። ይሄ ፊገር 5.21 ላይ እንመለከተዋለን። the smallest type of bronchidae which leads to an alveolar duct and open into cluster of alveoli ነው የሚለው። እንግዲህ the smallest type of bronchial እንግዲህ ዝቅተኛው ወይም ትንሹ ብሮንካይል ባለፈው እንዳየነው ፕራይመሪ፣ ሴኮንዳሪ፣ ተርሸሪ ያልን አይተናል። ያ እንግዲህ የመጨረሻው ትንሹ ደግሞ ወዴት ይሄዳል? ወደ አልቬኦላይ ነው የሚሄደው። ከዛ በፊት ግን ወደ አልቬኦላር ደክት ይሄዳል። አልቬኦላር ደክት ማለት ወደ አልቬኦላይ መተላለፊያው ልክ እንደ ቱቦ የሚያገለግለው ማለት ነው። ደክቱ በአልቬኦላይ እንግዲህ ከትንሹ ብሮንካይል ተነስቶ ወደ አልቬኦላይ ደክት አልቬኦላር ደክት አለ። የአልቬኦላይ ደክት ማለት ነው የመተላለፊያው። ከአልቬኦላይ ደክት በቀጥታ ክላስተር ኦፍ አልቬኦላይ በጣም ብዙ ወደሆኑት አልቬኦላይ እንግዲህ ኤሩ ብሪዚንግ ኤክስቼንጅ ጋዙ ወደዛ ይተላለፋል ማለት ነው። እሺ እንግዲህ እዚህ ጋር ደቀቅ ቢልም እነኚህን ዋናው 5.21 ፊገር 5.21 እንደምታዩት ብሮንካይልስ አለ። ብሮንካይልስ ኤ ላይ ሊድ ቱ አልቬኦላር ሳክ አለ፣ የአየር ከረጢት ነው። ይሄ እንግዲህ እነሱን የሚያሳየው ብሮንካይልስ ሊድ ቱ አልቬኦላር ሳክ። አልቬኦላር ሳክ እንደምታዩት ይሄ ነው። እዚህ ጋር እንደምታዩት አልቬተር ኤር ሳክ ነው። አልቬተር ወይም አልቬኦላር ኤር ሳክ የምንለው እዚህ ጋር አለ። እዚህ ጋር ደግሞ እንደምታዩት አልቬኦላይ ነው። ይሄ አልቬኦላይ ወይም የአየር ከረጢት ነው። እንደምታዩት አየር ከረጢት ነው። በውስጡ አየርን የሚይዙ በጣም ብዙ አልቬኦላር ሳክ ቅድም ያየነው ክላስተር ያላቸው ነኝ በብዛት የአየር ከረጢቶች አሉ ማለት ነው። ግን ይሄ ዞሮ የሚቀበረው ከማን ማለት ነው? ከብሮንካይልስ። የመጨረሻው ትንሹ ብሮንካይልስ ወደ ይሻገራል። በደክት አማካኝነት ወደ አልቬኦላይ ሳክ ወይም አልቬኦላይ ይሸጋገራል ማለት ነው። እዚህ ጋር የሚያሳየን ምን እንኳን ደቀቅ ቢልና መጽሐፋችሁ ላይ ማለት እንደምታዩት ከላይ ኤር ኢን ኤንድ አውት ነው። አየር ሲገባና ሲወጣ ነው። እዚህ ጋር እንደምታዩት ይገባል። ይሄ ቀዩ አየር ሲገባ ነው ወደ ሳክ፣ ከዛ ዲኦክሲጅኔትድ ሲሆን ደግሞ ይወጣል ማለት ነው። እንደምታዩት ነው። እዚህ ጋር የሚያሳየን እንደምታዩት ኦክሲጅኔትድ ብለድ ነው። እዚህ ጋር እንደምታዩት ይሄ ቀላ ብሎ የምናየው ኦክሲጅን የያዘ ኦክሲጅኔትድ ብለድ ነው ማለት። እዚህ ጋር ደግሞ ጠቁሮ የምናየው ዲኦክሲጅኔትድ ብለድ ነው ማለት ነው። ይሄ ካርቦን ዳይኦክሳይድ ነው ያለው። ካርቦን ዳይኦክሳይድ ወዴት ይገባል? አሁን ወደ አልቬኦላይ ይገባና
ከዛ እነኚህ ብዙ አልቬኦላዮች ባንድ ላይ ወደ ሳምባችን ከሳምባችን በጉሮሯችን በአፋችን በአፍንጫችን ካርቦን ዳይኦክሳይድ ይሆናል አውት ይሆናል ማለት። በአንጻሩ ደግሞ ኦክሲጅን ምን ጊዜም በዛው ሲስተም ይገባል እስከ አልቬኦላይ እነኚህ የአየር ከረጢት ድረስ ይገባል ማለት። የአየር ከረጢት ነው እዚህ ውስጥ እንግዲህ እንዴት እንደሚገባና እንደሚወጣ ነው። ከዚህ ከገባ በኋላ ኦክሲጅንን ደም ጭኖ ወደ ተለያዩ የሰውነታችን ሴሎች ይሄዳል ማለት ነው። በአንጻሩ ደግሞ ከተለያዩ ሰውነታችን ክፍሎች የመጣው ዲኦክሲጅኔትድ አሁን በዚሁ አልፎ ካርቦን ዳይኦክሳይድ ወደ ውጭ አውት ይሆናል ማለት ነው። ይህን ለማሳየት ነው። በደንብ ተመልከቱት እናንተ መጻፋችሁ ላይ ያለ ቢ ላይ ኢን ዘ ብሪዚንግ ዞን ነው። ዋናው የብሪዚንግ ዞን አልቬኦላይ ውስጥ ነው። እዚህ ጋር ደግሞ ምን አለ ማለት ነው? ኢን ዘ ብሪዚንግ ዞን ዌር ጋዝ ኤክስቼንጅ ኦከርስ ነው። እንዴት ጋዝ ኤክስቼንጅ እንደሚለዋወጥ ጋዝ የሚያሳየን ፓርት ነው ማለት ነው። ምክንያቱም እንዳያችሁት ነው ኦክሲጅን ሲገባ ደም ኦክሲጅን ይሸከምና ኦክሲጅኔትድ የሆነ ብለድን ይዞ ወደ ተለያዩ ሴሎቻችን ይሄዳል ማለት ነው። በአንጻሩ ደግሞ ዲኦክሲጅኔት የሆነው መጀመሪያ ይዞ የመጣውን ጋዙን ካርቦን ዳይኦክሳይድ እንደምታዩት ያራግፋል። እዚህ ጋር ደግሞ ይሄ ኦክሲጅኔትድ የሆነው ኦክሲጅንን ጭኖ ይሄዳል ማለት ነው። በዚህ ምክንያት ኤር ምን ይሆናል? ኢን ኤንድ አውት ይሆናል። ኦክሲጅን ይገባል፣ ካርቦን ዳይኦክሳይድ ይወጣል ማለት ነው። እሺ ቅድም እንግዲህ ተማሪዎች እንዳልነው ስዕሉም አልቬኦላይ ነው ዋናው። ይህ የኤርሳክ ወይም የአየር ከረጢት የሚባለው ነው አልቬኦላይ። ምክንያቱም እንዳያችሁ እንደ ከረጢት ነው የሚይዘው ማለት ነው። እዚህ ውስጥ ነው ዋናው እንግዲህ የጋዝ ኤክስቼንጅ የሚከናወነው። ምክንያቱም ይሄ አልቬኦላይ በብዛት ያሉት ያው ሳምባ ውስጥ ነው። ኦክሲጅንን ኢን ያደርጋሉ፣ ካርቦን ዳይኦክሳይድን አውት ያደርጋሉ። ከዛ በሳምባችን አማካኝነት እንደተለመደው ይወጣል ይገባል ማለት ነው። An alveolar sac is a cluster of many individual alveoli. ቅድም እንዳልነው ነው እንግዲህ እነኛ የአየር ከረጢቶች በጣም ብዙ ናቸው፣ ክላስተር ናቸው፣ በጣም ብዙ ናቸው ማለት ነው። እያንዳንዱ ደግሞ አልቬኦላይ ይባላል ማለት ነው። that are responsible for gas exchange responsible for gas exchange ምን ማለት ነው? እንግዲህ ዋናው አልቬኦላይ እንግዲህ የጋዝን ልውውጥ የአየር ልውውጥን ሪስፖንስ ኃላፊነት የሚወስዱት አልቬኦላዮች ናቸው ማለት ነው። ምክንያቱም ዋናው ኤክስቼንጅ የሚከናወነው እዛው ስለሆነ ማለት ነው። አን አልቬኦለስ ዊዝ ኢላስቲክ ሆልስ ልክ ግድግዳቸው እንደ ኢላስቲክ ሆልስ ናቸው፣ የመለጠጥ ባህሪ ያላቸው። ስትሬች ዱሪንግ ኤር ኢንቴክ ምን ይሆናሉ? አየር በሚገባባቸው ጊዜ ይለጠጣሉ ማለት ነው፣ ስትሬች ይሆናሉ። which greatly increases the surface area available for gas exchange ነው። ይህም የሚሆንበት ምክንያት ብዙ ጋዝ ኤክስቼንጅ ለማድረግ አየር በሚገባበት ጊዜ የሚወጣም ስለሚመጣም ይለጠጡና ብዙ አየርን የመሸከም አቅም እንዲኖራቸው ያስችላል። ስለዚህ ኢላስቲክ ሆል ነው እንደፈለገ የሚለጠጥና ሪላክስና ኮንትራክት የሚሆን ኢላስቲክ ሆል ነው ያላቸው አልቬኦለስ። ምክንያቱም አየር በሚገባበት ጊዜ መለጠጥ አለባቸው፣ ሲወጣ ደግሞ ወደ ቦታቸው ይመለሳሉ ማለት ነው። ለዛም ሲባል ግድግዳቸው ምንድነው? ኢላስቲክ ነው፣ ተለጣጭ ነው ማለት ነው። አልቬኦላይ አር ኮኔክትድ ቱ ዜር ኔይበርስ ባይ አልቬኦለስ ፖርስ ነው የሚለው። እያንዳንዱ አልቬኦላይ ከጎረቤቱ ጋር ሌሎች አልቬኦላይ ጎረቤት ኔይበርስ የሚላቸው ተመሳሳይ የሆኑ አልቬኦላዮች ናቸው፣ ኮኔክትድ የሆኑ ናቸው ከጎረቤቶቻቸው ሌሎች አልቬኦላዮች ጋር ማለት ነው እያንዳንዱ። ያ ደግሞ በአልቬኦለር ፖርስ ነው። አልቬኦላይ ምን አላቸው? ቀዳዳ አላቸው። በቀዳዳው የአየር ማስተላለፊያ በዛ አማካኝነት ኮኔክትድ ሆነው በብዛት ይገኛሉ ማለት ነው። which help maintain equal air pressure throughout the alveoli and lung። ይሄ ደግሞ የሚጠቅማቸው ምንድነው? ይሄ ቀዳዳው የሚጠቅማቸው እያንዳንዱ አልቬኦላይ እኩል የሆነ አየርን ወይም የአየር ግፊትን የመሸከም አቅም እንዲኖረው፣ አንዱ ከአንዱ መብለጥ ስለሌለበት፣ አንዱ ከአንዱ ከበለጠ አደጋ ስለሆነ እያንዳንዱ ባላንስ የሆነ እኩል የሆነ ኤር ፕሬሸር የአየር ግፊትን መቀበል እንዲችሉ ማመጣጠን እንዲችል ይሄ ፖር አለ ማለት ነው። ቀዳዳ አልቬኦለር ፖር አለ። በዛ ማከንት እያንዳንዱ አልቬኦላይ ኢኳል የሆነ ኤር ፕሬሸር ወይም የአየር ግፊትን ይቀበላል ማለት ነው። ያው እንግዲህ በማን ውስጥ አልቬኦላይ ያው ሳምባ ውስጥ ስለሚገኝ በአልቬኦላይና በሳምባ መካከል በሁለቱ ሳምባችን መካከል ያሉት አልቬኦላዮች እንግዲህ የተመጣጠነ አየር ፕሬሸር ወይም የአየር ግፊት እንዲኖራቸው ያስችላል ማለት ነው። ፊገር 5.21 ላይ ደግሞ እንመለከተዋለን እሱን ማለት ነው። እሺ ተማሪዎች እንግዲህ ለንጽጽር ያክል ቅድም እንዳልኳችሁ ቴብል 5.5 ላይ ኮምፓሪዥን ኦፍ አትሞስፌሪክ ኤንድ ኤክስሃልድ ኤር አለ። እንግዲህ ኤክስሃልድ ማለት የሚወጣ አየር ከውጨኛው አትሞስፌሪክ ከአትሞስፌር ማለት ከከባቢ አየርና ከውስጣችን ደግሞ የሚወጣው ከሰውነታችን ውስጥ የሚወጣው አየር ነው ኮምፔር እያደረገ ያለው። እያንዳንዱ የጋዝ አይነት ነው። እዚህ ጋር ያለን ኮምፖነንት አለ እንደምታዩት፣ ይሄ የጋዝ አይነቶች ናቸው። ይሄ አትሞስፌሪክ ኤር ላይ ያለው አጠቃላይ የጋዝ መጠን በፐርሰንቴጅ ነው። ደግሞ ኤክስሃልድ ኤር ደግሞ ይሄ የምናስወጣው ከኛ ውስጥ የሚወጣው የአየር
የጋዝ አይነት በፐርሰንት ሲቀመጥ ማለት ነው። ኮምፖነንት የመጀመሪያው ኦክሲጅን ነው። እንደምታዩት ኦክሲጅን አትሞስፌሪክ ኤር ላይ 21% ነው ያለው። አትሞስፌሪክ ላይ ያለው ኤክስሃልድ ኤር ሲሆን ደግሞ በሚወጣበት ጊዜ ደግሞ 16% ይወጣል ማለት ነው። ምክንያቱም ከ21 ቢያንስ 5% እዚህ ይጠቀማል ማለት ነው። ምክንያቱም ኦክሲጅን በብዛት ሴሎቻችን ስለሚጠቀሙ የሚወጣው 16% ብቻ ነው። በአትሞስፌሪክ ላይ ግን 21% ኦክሲጅን አለ። ናይትሮጅን 78% በአትሞስፌሪክ አለ። ኤክስሃልድ ስናደርግም 78%። ምክንያቱም ሰውነታችን አብሮ እንኳ ቢገባም ይሄ ጋዝ መልሶ ነው የሚወጣው። ምክንያቱም ሴሎቻችን ናይትሮጅንን ስለማይጠቀሙ ማለት ነው። ካርቦን ዳይኦክሳይድ ነው። ካርቦን ዳይኦክሳይድ በአትሞስፌሪክ ላይ 0.04 ነው። እንደምታዩት አነስተኛ ነው። ግን ኦክሲጅን ተጠቅመንኛ ስለምናስወጣ ሲወጣ ከሰውነት ውስጥ ሲወጣ ኤክስሃልድ ሲሆን ኤክስሃልድ ማለት ያው ስንተነፍስ ማለት ነው። አውት ሲሆን ማለት ነው 4% አያችሁ ጨምሮ ነው። ለምን ከአትሞስፌሩ ጨምሮ ነው። ያ የሆነበት ምክንያት ኦክሲጅንን ወስደን በምትኩ ተጠቅመው ካርቦን ዳይኦክሳይድ ስለሚወጣ፣ ስለዚህ ከአትሞስፌሪክ ኤሩ ከሚገባው ካርቦን ዳይኦክሳይድ ወይም ካለው ከውጭ ካለው ካርቦን ዳይኦክሳይድ በላይ ወደ ውጭ እኛ እናስወጣለን። ማንኛውም ህይወት ያለ ነገር ሲተነፍስ ይህን ያክል ይወጣል ማለት ነው። ቴምፕሬቸር እንግዲህ አትሞስፌሪክ ኤር ላይ 37 ዲግሪ ሴንቲግሬድ አቨሬጅ ሆኖ ይቀመጣል። ኤክስሃልድ ኤር ላይ ግን ቫሪያብል ነው፣ ይለዋወጣል። ይሄ ነው ተብሎ የሚቀመጥ አይደለም። አንዳንዴ ሊጨምር ይችላል፣ አንዳንዴ ሊያንስ ይችላል ማለት ነው። ሞይስቸር ያው እርጥበት ነው። እንግዲህ አትሞስፌሪክ ላይ ሳቹሬትድ ነው። ሞይስቸር ምንጊዜም ሳቹሬትድ የሆነ ነው። ኤክስሃልድ ኤር ላይ ግን ሞይስቸሩ ቫሪያብል ነው ማለት ነው። አንዳንዴ ሳቹሬትድ ይሆናል፣ አንዳንዴ አንሳቹሬትድ ይሆናል ማለት ነው። እንግዲህ ኮምፓሪዥን ኦፍ አትሞስፌሪክ ኤንድ ኤክስሃልድ ኤር ማለት ነው። አትሞስፌሪክ ያለው የአየር መጠን በፐርሰንት እና ከውስጣችን የሚወጣው ደግሞ ምን ተነፍሰው በተንፈሳ ወይም ኤክስሃልድ ስናረግ ኢንሃልድ ሳይሆን ኤክስሃልድ ስናረግ የምናወጣው የአየር የጋዝ አይነት በፐርሰንቴጅ ማለት ነው። እንግዲህ ይህንን ኮምፔር አድርጋችሁ ማየት ትችላላችሁ ማለት ነው። እሺ ተማሪዎች፣ እዚህ ደግሞ የምንመለከተው ብሪዚንግ ሙቭመንት ነው። እንግዲህ የትንፈሳ እንቅስቃሴ አጠቃላይ ምን ይመስላል የሚለውን እናያለን። ፕሬዠር እንግዲህ ግፊት ነው። ፕሬዠር ዲፈረንስስ ቢትዊን ዘ አትሞስፌር ኤንድ ዘ ቸስት ነው የሚለው። እንግዲህ ፕሬዠር በአጠቃላይ በውጭኛው ያለው በአትሞስፌር ላይ ያለው ግፊትና በቸስት በደረታችን አካባቢና እንዲሁም ቶራሲክ ካቪቲ ውስጥ ያለው የፕሬዠር መጠን ወይም የግፊት መጠን የተለያየ መሆኑን ለመግለጽ ነው። ይለያያል ነው፣ እውነትም ይለያያል። ቸስት ኦር ቶራሲክ ካቪቲ ቸስት ወይም ደረት ወይም ቶራሲክ ካቪቲ የሚለው ራሱ ቸስት ስለሆነ ዲተርማይን ዘ ሙቭመንት ኦፍ ኤር ኢንቱ ኤንድ አውት ኦፍ ዘ ለንግ ነው። ይህ ደግሞ የሚወሰነው ወይም ትክክለኛ የሚሆነው የፕሬዠሩ ልዩነት በምንድን ነው? በሚገባው የአየር መጠንና በሚወጣው የአየር መጠን ወደ ሳምባ በሚገባው ያችሁ ሙቭመንት ኦፍ ኤር ኢንቱ ኤንድ አውት ኦፍ ዘ ለንግ ወደ ሳምባ በሚገባው የአየር መጠንና ከሳምባ በሚወጣው የጋዝ መጠን ወይም የአየር መጠን ሙቭመንቱ ወይም እንቅስቃሴው ይለያያል ማለት ነው። አትሞስፌሪክ ፕሬዠር ሪሜይንስ ሪላቲቭሊ ኮንስታንት። እንግዲህ የውጭኛው የአየር ግፊት ሪላቲቭሊ ኮንስታንት ነው፣ ምክንያቱም ብዙ አይለዋወጥም። በት the pressure in the chest cavity may vary። በደረታችን ውስጥ ያለው ወይም በሳምባችን ውስጥ ያለው የአየር ግፊት ግን ይለያያል ማለት ነው። an understanding of breathing hinges on an understanding of gas pressure። እንግዲህ breathing hinges ከምን ጋር ከጋዝ ፕሬዠር ጋር እንግዲህ አንደርስታንድ እናደርገዋለን ማለት ነው። the mechanism of breathing in shown figure 5.2 እናያለን በሚቀጥለው ላይ gas moves from an area of high pressure to an area of low pressure። ዛሬ እንግዲህ በሱሉም እንደምንመለከተው ጋዝ እንግዲህ እንቅስቃሴው ወይም የአየር ግፊቱ እንቅስቃሴው ምን ይሆናል ማለት ነው? ከሃይ ፕሬዠር ከከፍተኛ ግፊት ወደ ዝቅተኛ ግፊት ነው የአየር ግፊት የሚመጣጣነው እንጂ ከከፍተኛው ወደ ዝቅተኛው ነው ምን ጊዜ። ምክንያቱም ከፍተኛ የአየር ግፊት ካለበት ወደ ዝቅተኛ የአየር ግፊት ነው ጋዝ ምን ጊዜም የሚንቀሳቀሰው ማለት ነው። እንግዲህ እዚህ ጋር ኢንስፓይሬሽን እና ኢንስፓይሬሽን እንደምናስቀው ኢንስፓየር ማለት ወደ ውስጥ ማስገባት ነው። እንግዲህ አየርን ኢንስፓይሬሽን ወደ ውስጥ ተንፈሳ ማለት ነው። ኢንስፓይሬሽን occurs when the pressure inside the lungs is less than that of the atmosphere ነው። እንግዲህ ኢንስፓይሬሽን ላይ ምን ይሆናል ማለት ነው? the pressure inside the lungs is less than that of the atmosphere ይሆናል በኢንስፓይሬሽን ጊዜ ማለት ነው። ወደ ሳምባችን ውስጥ ያለው የአየር ግፊት አትሞስፌር ላይ ወይም ከባቢ አየር ላይ ካለው የአየር ግፊት
ያንሳል ማለት ነው። ኢንስፓይሬሽን ኦከርስ ዌን ዘ ፕሬዠር ኢንሳይድ ለንግስ ኢዝ ለስ ዛን ዛት ኦፍ ዘ አትሞስፌር። ስለዚህ በኢንስፓይሬሽን ጊዜ ማለት ነው ሳምባችን ውስጥ ያለው የአየር ግፊት ውጭ ያለው ከከባቢ አየር ግፊት ያንሳል ማለት ነው። በኤክስፓይሬሽን ጊዜስ ኤክስፓይሬሽን ኦከርስ ዌን ዘ ፕሬዠር ኢንሳይድ ዘ ለንግ ኢዝ ግሬተር ዛን ዛት ኦፍ ወደ ውጭ በምንተነፍስበት ጊዜ ግን ከሳምባችን የሚወጣው የአየር ግፊት አትሞስፌር ላይ ካለው የአየር ግፊት ይበልጣል ማለት ነው። ወደ ውስጥ ኢንስፓየር ስናደርግ ግን ወደ ውስጥ ግን አየር ስንተነፍስ ውጭ ካለው የአየር ግፊት ሳምባችን ውስጥ ያለው የአየር ግፊት ያንሳል ማለት ነው። ወደ ውስጥ ስናስገባ ግን አየር ከውስጥ ስናስወጣ ደግሞ ይገለበጥና በአንጻሩ ምን ይሆናል? ሳምባችን ውስጥ ከሳምባችን የሚወጣው የአየር ግፊት በከባቢ አየር ካለው የአየር ግፊት ይበልጣል ማለት ነው። ይህን ልብ ብላችሁ ልትከታተሉ ይገባል። በኢንስፓይሬሽን ጊዜ ለንግ ውስጥ ያለው የአየር ግፊት ያንሳል። በኤክስፓይሬሽን ጊዜ ለንግ ውስጥ ያለው የአየር ግፊት ይበልጣል። ከማን አንጻር? ከከባቢ አየር ጋር አትሞስፌሪክ ፕሬዠሩ ከባቢ አየር ነው። ከሱ አንጻር ስናነጻጽረው ማለት ነው። ይሄን በደንብ ልናስተውል ይገባል ማለት ነው። ተማሪዎች ቅድም እንዳልነው እንግዲህ ተመልከቱ። እዚህ ጋር ኢንሃሌሽን ነው፣ እዚህ ጋር አየር እየገባ ነው። ኢንስፓይሬሽን ነው፣ እዚህ ጋር ደግሞ ኤክስሃሌሽን ነው፣ እየወጣ ነው ማለት ነው። ልብ በሉ እንግዲህ ይህንን ነው እንግዲህ ቅድም ያለው እዚህ ጋር ሎወር ፕሬዠር ዛን አውትሳይድ ነው የሚለው ከውጭ አንጻር ዝቅተኛ ፕሬዠር ነው ያለው። ምክንያቱም አየር እየገባ ነው። አየር እዚህ በሚገባበት ጊዜ ምክንያቱም ምን ብለናል? ከከፍተኛ ወደ ዝቅተኛ ነው ምን ጊዜ አየር የሚገባው። በኢንሃሌሽን ጊዜ ደግሞ ከውጭ ስለሆነ አየር የሚገባው ያን ጊዜ በሳምባችን ውስጥ ያለው ፕሬዠር አነስተኛ ይሆንና የአትሞስፌሪክ ፕሬዠሩ ደግሞ ከፍተኛ ይሆናል። ኤክስሃሌሽን ላይ ግን አየር ስለምናስወጣ ከዚህ የአየር ግፊቱ ከኛ ወደ ውጭ ነው የሚወጣው። ከሳምባችን ወደ ውጭ በሚወጣበት ጊዜ ሃየር ፕሬዠር ዛን አውት ኦፍ ሳይት። ምክንያቱም ከውጭኛው ስለሚበልጥ ነው እንጂ ባይበልጥ ኖሮ ውስጥ ይገባ ነበር። ግን ከውጭ እኛው ፕሬዠር ግፊቱ ስለሚበልጥ ምን ብለናል ቅድም? ምንጊዜም ጋዝ ኤክስቼንጅ ወይም ሙቭመንቱ ኤክስቼንጅ የሚለዋወጠው ከከፍተኛ የአየር ፕሬዠር ወደ ዝቅተኛ ነው ብለናል። ስለዚህ በኢንሃሌሽን ጊዜ እኛ ስንስብ ከከፍተኛው ከአየር ከውጫው ፕሬዠር ወደ ሳምባችን ይገባል። እኛ ደግሞ ኤክስሃል ስናደርግ ወይም ስናስወጣ ስንተነፍስ ማለት ነው። ያን ጊዜ ደግሞ ከፍተኛ ግፊት ከኛ ይወጣና የውጭ ያለው የኤር ፕሬዠር ወይም አትሞስፌሪክ ፕሬዠሩ አነስተኛ ይሆናል ግፊቱ ማለት ነው። ምክንያቱም ስንተነፍስ ወደ ውጭ በግፊት ነው የምናወጣውና ከውጭኛው በልጦ ነው ማለት ነው ስንተነፍስ ወደ ውጭ። በአንጻሩ ግን ስናስገባ ግን የውጭኛው በስቶ ስለሆነ ወደ እኛ ስንስብ ማለት ነው ወደ ውስጥ ስንገባ ሳምባችን ውስጥ ያለው ፕሬዠር አነስተኛ ይሆናል ማለት ነው። ስናስወጣ ግን ሳምባችን ውስጥ ያለው ፕሬዠር ምን ይሆናል? ኤር ፕሬዠር ከፍተኛ ይሆናል ማለት ነው። ይሄ በደንብ ልታስተውሉና ልታነቧቸው ይገባል ማለት ነው። ይሄን ልታስተውሉ ይገባል። እሺ ተማሪዎች እንግዲህ ዲያፍራም ይባላል። በአማርኛው ደልሽን የሚለው ምናልባት የትርጉም ሊያጣ ይሆናል። ዲያፍራም ግን እንድታውቁ ለማወቅ ያክል ምንጊዜም ዲያፍራም የሚገኘው በአብዶሜንና በቸስት መካከል የሚገኝ ነው። ወይም በሳምባ እና በአብዶሜን ወይም በሆዳችንና በሳምባችን ወይም በቸስት መካከል የሚገኝ ጡንቻማ የሆነ ክፍል ነው። ስሉ ላይ ደግሞ ቀጥለን እናየዋለን። ዲያፍራም ይባላል። እሱ እንግዲህ ሁለቱን የሚለይ ነው። አብዶሜንና ነው እሱ ይለና ዲያፍራም የዶም ሼፕ ነው። ዶም ማለት ደግሞ ሃፍ ኦፍ ስፔር የሆነ ሼፕ ነው። ሃፍ ስፌር ሼፕ ይለዋል። ዶም ሼፕ ነው። ስሉን እናየዋለን። ዲያፍራም ዶም ሼፕ ነው። እንትን ስዕሉን በኋላ እንመለከተዋለን ማለት ነው። ዲያፍራም ሺት ኦፍ መስል አይ ጠንካራ የሆነ ጡንቻ አለው የራሱ ዛት ሰፓሬትስ ዘ ቶራሲክ ኦር ቼስት ካቪቲ ፍሮም ዘ አብዶሚናል ካቪቲ። እንግዲህ የደረትን ካቪቲና ቶራሲክ ካቪቲ ወይም አብዶሚናል የሆድን ካቪቲ የሚለይ ሁለቱን ለይቶ የተቀመጠ ጡንቻማ የሆነ ስጋ ነው ማለት ነው። የዚሁም ተግባር ካን ሬጉሌት ዘ ፕሬዠር ኢን ቼስት ካቪቲ ነው። ዋናው በደረት ውስጥ ያለውን የግፊት የአየር ግፊት ሬጉሌት ያደርጋል፣ ያመጣጥናል ማለት ነው። ዱሪንግ ኢንስፓይሬሽን እንግዲህ በአየር በምንስብበት ጊዜ ወይም ትንፈሳ ወደ ውስጥ በሚሆንበት ጊዜ ዘ ዲያፍራም መስል ኮንትራክትስ ኮማተርና ኦር ሾርትንስ ያንሳል መጠኑ፣ ፑሊንግ ዳውን ወደ ታች ይስባል ማለት ነው፣ ይጎትታል ወደ ታች። ምን በመሆን ዲያፍራም ኮንትራክት በመሆንና አጠር በማለት ማለት ነው። ዘ ቸስት ቮሊዩም ኢንክሪዝስ ኤንድ ፕሬዠር ኢን ዘ ለንግስ። በዚህን ጊዜ ቸስት ቮሊዩም ይጨምራል፣ ደረት አካባቢ ያለው መጠን ይጨምራል። ኤንድ ፕሬዠር ኢን ዘ ለንግስ ዲክሪስ፣
ሳምባችን ውስጥ ያለው የአየር ግፊት ደግሞ አነስተኛ ይሆናል። ይሄ በምን ዱሪንግ ኢንስፓይሬሽን ጊዜ ማለት ነው። አሁንም ዱሪንግ ኢንስፓይሬሽን አላለቀም። the atmospheric pressure is now greater than the pressure in the chest cavity። በዚህ ጊዜ የውጫዩ ወይም የከባቢ አየር ምን ይሆናል ማለት ነው? የፕሬሸር ግፊቱ ከፍተኛ ይሆናል። ከየት? ከቼስት ካቪቲ ግሬተር ዛን ይሆናል። and air moves into the lung። በዚህ ጊዜ አየር ወደ ሳምባ መግባት ይገባል። አየር ወደ ሳምባ ውስጥ እንቅስቃሴ ያደርጋል ይገባል ማለት ነው በሌላ አባባል። ዱሪንግ ኤክስፓይሬሽን አሁን ደግሞ ኤክስፓየር ስናደርግ ሳምባችን ከሳምባችን ጋዝ ሲወጣ ማለት ነው። ዱሪንግ ኤክስፓይሬሽን the diaphragm relaxes። ያን ጊዜ ደግሞ ዲያፍራም ሪላክስ ይሆናል ይዘረጋጋል። and returns to its dome shape። ወደ መጀመሪያው ዶም ሼፕ ይለወጣል። በፊት ሽሪንግ ኮንትራክት ሆኖ ወይም አንሶ የነበረው ወደ ድሮ ዶም ሼፕ due to the force excreted by the organs in the abdomen። ከአብዶሜን ያለው እንትን ምን ይሆናል? ኤክሰርት ሲሆንና ምን ያደርገዋል? ወደ ዶም ሼፕነቱና ወደ ድሮ ቦታ ሪላክስ እንዲሆን ያስችላል ማለት ነው። the chest volume decreases and pressure increases። በዚህ ጊዜ የቼስት ቮሊዩም ይቀንሳል፣ በአንጻሩ ደግሞ ፕሬሸር ይጨምራል ማለት ነው። በዚህም ጊዜ ደግሞ the pressure in the chest cavity is now greater than the atmospheric pressure። ቅድም ምን ብለን ነበር? አየር በምናስገባበት ጊዜ ቼስት ካቪቲ ለዛን ኤር ፕሬሸር ወይም አትሞስፌሪክ ፕሬሸር ነበር። አየር በምናስወጣበት ጊዜ ግን the pressure in the chest cavity now greater፣ ምክንያቱም ይጨምራል አየር ወደ ውስጥ ስንገፋ ማለት ነው። ከውጭኛው የአትሞስፌሪክ ፕሬሸር ወይም የከባቢ አየር የዚህኛው የቼስት ካቪቲ ምን ይሆናል? greater than the atmospheric pressure ይሆናል። and air moves out of the lung። በዚህ ጊዜ አየር ወደ ውጪ ይወጣል ማለት ነው። አየር ወደ ውጭ በሚወጣበት ጊዜ እንግዲህ ቼስት ካቪቲ greater than the atmospheric pressure ይሆናል። አየር በምናስገባበት ጊዜ ግን ቼስት ካቪቲ ለዛ the atmospheric pressure ይሆናል ማለት ነው። በደንብ አስተውሉ። ፊገር 5.22 እንመለከታለን ቀጥለን ማለት ነው። changes in chest volume during inspiration and expiration። እሺ ከዛ በፊት ግን ፊገር 5.2 ቅድም አይተን ያለፍነው ነው። መለስ ብለን ልናየው እንችላለን። ቅድም እንዳየነው ማለት ነው። ሱናይና ወደዚህኛው ቅድም ያየነው ቅድም እንዳልናቸው ተማሪዎች ኢንሃሌሽን ነው። አየር በሚገባበት ጊዜ እንደምታዩት ሎወር ፕሬሸር ዛን አውትሳይድ ነው። ኢንሃሌሽን ጊዜ እዚህ ውስጥ ያለው ቼስት ካቪቲ ውስጥ ያለው እንግዲህ ቼስት ካቪቲ ውስጥ ያለው ፕሬሸር አነስተኛ ይሆናል አየር ስናስገባ። አትሞስፌሪክ ፕሬሸር ደግሞ ይሆናል ብለናል ከፍተኛ ይሆናል ብለናል፣ ግሬተር ይሆናል። እዚህ ጋር ደግሞ በአንጻሩ ደግሞ ተመልከቱት። እዚህ ጋር ደግሞ ሃይ ፕሬሸር ዛን አውትሳይድ ነው። ከውጭኛው ፕሬሸር የበለጠ እዚህ ጋር ደግሞ ሃይ ፕሬሸር አለ ማለት ነው ከውጭኛው ከአትሞስፌሪክ ፕሬሸር። ምክንያቱም በምናስወጣ አየር የሳብነውን አየር የተጠቀምነውን አየር ወደ ውጭ በምንተነፍስ ጊዜ ምን ይሆናል ማለት ነው? ይሄኛው ግሬተር ዛን እዚህ አትሞስፌሪክ ፕሬሸር ይሆናል ማለት ነው። ቅድም እንዳልኳችሁ እንግዲህ አሁን ፊገር 5.2 ይሄን የሚያሳየው ያው የሳምባችንም የቼስትም ስዕል እዛ ላይ ያለላችሁ ቅድም እንዳየነው አሁንም እዛው ላይ ስዕሉ ላይ ለማየት እንሞክራለን። ምክንያቱም ዲያፍራምን ልብ በሉ ተማሪዎች፣ ቅድም ብለናል ዲያፍራም የሚገኘው በቼስት ካቪቲና በአብዶሜን። አብዶሜን እዚህ ነው ያለው፣ ሆድ ከወደታች ነው ያለው። ይሄ ነው እንግዲህ ዲያፍራም። ልብ በሉ እዚህ ጋር ይሄን የዲያፍራሙ መጠን በደንብ ተመልከቱ። ቅድም ምን ብለናል? አየር በምናስገባበት ጊዜ ዲያፍራም መጠኑ ያንሳል። እንደምታዩት ሾርት ይሆናል፣ ኮንትራክት ነው የሚሆነው። እያችሁ ይህን ይመስላል ምን ሲሆን አየር በምናስገባበት ጊዜ። በአንጻሩ አየር ስናስወጣ ግን ወደ መጀመሪያው መጠኑ ይመለሳል። ይሄን ነው እንግዲህ ዲያፍራም ይሄ ነው። ቅድም እንዳየነው ዱም ሼፕ ያለው ለዚህ ነው ዲያፍራም ዱም ሼፕ ማለት በሌላም ሃፍ ኦፍ ስፌሪካል ማለት ነው። እንግዲህ ሙሉ ስፌር አይደለም፣ ይሄ ሃፍ ስፌሪካል ሼፕ ነው። እንደምታዩት አየር በሚወጣበት ጊዜ ግን እንደምታዩት ቦታው ይመለሳል፣ ይለጠጣል፣ ሪላክስ ይሆናል። ልክ አየር ሲወጣ ሪላክስ ይሆናል። አየር ሲገባ ደግሞ መልሶ ሽሪንክ ያደርጋል፣ ኮንትራክት ይሆናል። ሪላክስ የነበረው ኮንትራክት ይሆንና ለምንድን ነው? ይሄኛው አየር በሚገባበት ጊዜ ቦታ ስለሚለጠጥ ይሄ ዲያፍራሙ ማነስ አለበት፣ አለበለዚያ ቦታ አያገኝም ማለት ነው። አየር ሲገባ ሳምባችን ውስጡ ቼስት ካቪቲ ቅድም እንዳልነው ሳምባን የያዘው አጠቃላይ ቼስት ካቪታችን ስለሚለጠጥ ዲያፍራሙ የግዴታ ማነስ አለበት። አየር ስናስወጣ ደግሞ ዲያፍራም ቦታው ተመልሶ ይለጠጥና ቦታውን ይይዛል ማለት ነው። እዚህ ጋር ሽሪንክ የሚሆንበት ወይም የሚኮማተርበት ወይም የሚያንስበት ምክንያት አየር ስለሚገባና ለሳምባ
ቸስት ካቪቲ ቦታውን ሲለቅ በአየር ስለሚሞላ ይሄ መለጠጥ አለበት። ሲለጠጥ ይሄ የግዴታ ማነስ አለበት፣ ይለቃል ማለት ነው። በምናስወጣበት ጊዜ ደግሞ እዚህ ያለው አየር ስለሚያንስ የግዴታ ዲያፍራሙ ወደ ቦታው ይመለሳል። ይሄ እንግዲህ በተንፈሳ ጊዜ ምን ጊዜ የማያቋርጥ ሂደት ነው። እንተነፍሳለን፣ እንስባለን። መተንፈሳ ማለት ማስገባት ማስወጣት ነው። አየር እናስገባለን፣ አየር እናስወጣለን። አየር ስናስገባ ዲያፍራም ያንሳል፣ አየር ስናስወጣ ዲያፍራም ወደ ቦታው ወይም ወደ ትልቅነቱ ይመለሳል። እንዲህ እያለ እንግዲህ ሂደቱ ይቀጥላል ማለት ነው። እሺ እንግዲህ ተማሪዎች ይህንን አይተናል። ይሄ በጣም ወሳኝ የሆነ ስለሆነ ትኩረት ሊሰጡ ይገባል። ያው እንግዲህ ቅድም እንዳየነው the pressure in the chest cavity is now greater than the atmospheric pressure ነው። በምን ጊዜ ነው እንግዲህ አየር በምናስወጣበት ጊዜ ነው። and air moves out of the lungs ነው። ይሄ ምን ጊዜ መርሳት የለብንም። change the chest volume during inspiration and expiration የቼስት ቮሊዩም ደግሞ በኢንስፓይሬሽን እና በኤክስፓይሬሽን ጊዜ ምን ይሆናል? ይለዋወጣል። ቮሊዩሙ መጠኑ ማለት ነው። አዎ ቼስት ቮሊዩም ዱሪንግ ኢንስፓይሬሽን እና ኤክስፓይሬሽን ይለዋወጣል ማለት ነው። ዘ ኢንተርኮስታል መስል ኮንትራክት ኤንድ ዘ ሪብ ኬጅ ፑል አፕዋርድስ ይላል። ሪብ ኬጅ እንግዲህ ሪብ ማለት ያው ይሄ ጎድን የምንለው ጎድን አጥንቶች አብረዋል። ሪብ ኬጅ አላቸው። የጎድን አጥንትን የሚይዙ ኬጅ አለ። እነሱ እንግዲህ ኢንተርኮስታል መስል ኮንትራክት ኤንድ ዘ ሪብ ኬጅ ፑል አፕዋርድ ወደ ላይ ይሳባሉ ማለት ነው። ሪብ ኬጅ ይሳባሉ ማለት ነው። ምክንያቱም ኢንተርኮስታል መስል ኮንትራክት በሚሆንበት ጊዜ ዘ ሪብ ኬጅ ደግሞ ፑል አፕ ይሆናል፣ የጎድኖቹ ማለት ነው። ኢንተርኮስታል የሚለው እንግዲህ በሪብ ኬጅ መካከል የሚገኝ ነው። ኢንተርኮስታል መስል ወይም ይህ ኢንተርኮስታል የሚባለው መስል በሪብ ኬጅ መካከል የሚገኝ መስል ነው። ጠንካራ የሆነ ነው። ግን እሱ ኮንትራክት በሚሆንበት ጊዜ ሪብ ኬጅ ወይም ነኝ ጎድን የምንላቸው ምን ይሆናሉ? ፑል አፕዋርድ ወደ ላይ እንግዲህ ይስባሉ ማለት ነው፣ ይጎተታሉ ማለት ነው። እንግዲህ ሪብ ኬጆች ፑል የሚሆኑበት ምክንያት ይላል ቢኮዝ the pressure in the chest cavity is lower than the atmospheric pressure። ይህም የሆነበት ምክንያት በዚህን ጊዜ እነኛ ፑል የሚያደርጉበት ምክንያት ሪብ ኬጆች the pressure in the chest cavity በቼስት ካቪቲ ውስጥ ያለው ፕሬሸር lower than the atmospheric pressure ከከባቢ አየሩ ምን ስለሚሆን ስለሚያንስ ሪብ ኬጆች ምን ያደርጋሉ? ይሳባሉ ማለት ነው። በአንጻሩ ደግሞ ኢንተርኮስታሉ ደግሞ ይሆናል ማለት ነው፣ ሽሪንክ ያደርጋል ወይም ኮንትራክት ያደርጋል ማለት ነው። በዚህን ጊዜ አትሞስፌሪክ ፕሬሸር ኤር ሙቭስ ኢንቱ ዘ ለንግስ። እንግዲህ በዚህን ጊዜ ኤር ሙቭ ኢንቱ ዘ ለንግስ ማለት ኤር ወደ ሳምባ ይገባል ማለት ነው። በዚህን ጊዜ አየር ወደ ሳምባ በሚገባበት ጊዜ ቼስት ካቪቲ ያንሳል ከአትሞስፌሪክ ፕሬሸር። ቼስት ካቪቲ ውስጥ ያለው ፕሬሸር የአየር ፕሬሸር ከአትሞስፌሪክ ፕሬሸሩ ያንሳል። መቼ? አየር ወደ ሳምባችን በሚገባበት ጊዜ ማለት ነው። ሌላው ኢንተርኮስታል መስልስ ሪላክስ። ቅድም ኮንትራክት ነበር ኤ ላይ ያየ ነው። ቢ ላይ ኢንተርኮስታል መስልስ ሪላክስ ኤንድ ዘ ሪብ ኬጅ ፎልስ። እንደገና ደግሞ ኢንተርኮስታል መስል ደግሞ ሪላክስ ሲሆን ሲለጠጥ ወይም በጣም ሪላክስ ሆኖ ሲስፋፋ ማለት ነው። ሪብ ኬጅ ደግሞ ፎል ያደርጋል። ሪብ ኬጅ በፊት ምን ሆኖ ፑል ያደርጋል ነበር፣ አሁን ፎል ያደርጋል፣ ሽሪንክ ያደርጋል ማለት ነው። ኢንተርኮስታል መስል ሪላክስ ሲሆን ማለት ነው። ሪብ ኬጅ ወይም የጎድን ኬጆች ጎድን የሚያቅፉት ጎድን የያዙት ኬጅ ምን ይሆናል? ፎል ያደርጋል ማለት ቢኮዝ the pressure in the chest cavity is higher than the atmospheric። አያችሁ በዚህ ጊዜ ሪብ ወደ ቦታው የሚመለስበት እና የሚኮማተርበት ምክንያት ያው ፕሬሸር ቼስት ካቪቲ ላይ higher than the atmospheric pressure ስለሆነ፣ ምክንያቱም በዚህ ጊዜ አየር ወደ ውጭ ነው የሚወጣው ማለት ነው። ኤር ሙቭስ አውት ኦፍ ዘ ለንግ። በዚህ ጊዜ አየር ወደ ከሳምባችን ወደ ውጭ ይወጣል። በዚህ ጊዜ ምን ይሆናል ማለት ነው? ኢንተርኮስታል መስል ሪላክስ ይሆናል፣ ሪብ ኬጅ ፎል ያደርጋል። ይህ ማለት ነው because the pressure in the chest cavity is higher than the atmospheric pressure። ቼስት ካቪቲ ውስጥ ያለው ፕሬሸር ውጭ ካለው ከከባቢ አየር ካለው ፕሬሸር ወይም ግፊት ከፍተኛ ይሆናል ማለት ነው። ተማሪዎች ይህን በደንብ ልታስተውሉ ይገባል። ይሄ ብሪዚንግ ሲስተም ቀላል አይደለም። ጥሩ ትምህርት ነው። በደንብ ልታስተውሉ፣ ልትረዱ፣ ልታነቡ ይገባል ማለት ነው። ያልገባችሁን ደግሞ ቅርብ ያሉትን መምህራኖቻችሁ መጠየቅ ይገባችኋል። በተረፈ ለዛሬ ይበቃናል። ዋሸራ አካዳሚን ከፍተኛ ትምህርት ስለሚሰጣችሁ፣ ስለሚያብራራላችሁ፣ እንዲገባችሁ ስለሚያደርግ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ለጓደኞቻችሁ ዋሸራ አካዳሚ እንዲጠቀሙ መንገራችሁን አትርሱ። ተማሪዎች ለዛሬ ይበቃናል። በሚቀጥለው ደግሞ በሌሰን 29 ወይም በሌሰን 29 ላይ እንገናኛለን ማለት ነው። ለዛሬ ይበቃናል። ስላዳመጣችሁ ያመሰግናለሁ። ቻው። ፀሐይ ነው
ያልተማረ ሰው ግን ቀኖች ጨለማ ማን ልጄ